ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማስተሳሰብ ሳስበው ስላልተማርኩ ነው የምነግርህ። ይሄን እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴን እባክሽ እማዬ ከአባቴ ጋር ሳርቅኝ እኮ የምልበት ገጠመኛል። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችሁ ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን መንፈስ እግዚአብሔር ያስገባው። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ የተሻለ ለማቅረባላት ብዬ አስባለሁ። እኔ ሳልማር ቆይ ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ተቀበል የሚል አሳባለኝ ውስጤ። ስለዚህ ነውና ይሄን ነገር መልካም ከአባት ጋር ብትጣላ እናት መካከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። አንተም እናትን ና እዚህ ጋር አንተም እናትን የማውራት እድል አለ። ምክንያቱም በህይወት ስላሉ ማለት ነው። ስለዚህ እናት ግን አሁን በህይወት አሉ እንደው ሻለች። ባው በቃ እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው። በስጋ ስለተለዩ የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች። ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጊ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በህይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም፣ በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታረጋለች? ትሰማለች? መስማት ትችላለች? ለዚህ መልስ እንግዲህ ያው ምን አለ መሰለህ፣ ይሄ እንግዲህ በእውነት ነው የምነግርህ። እንግዲህ አሁን ይሄን መስል ለመመለስ ከባድ ነው። አሁን ያቀስቀምክልኝ ጥያቄ ለመመለስ በጣም ይከብዳል። በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸው አታረችን ነገር መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማለድማ እኮ ያማልዳሉ፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ ያማልዱም ይላል። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መውረድ ፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው ጉዳይ ነበረኝ በዛው አስፈጽማለሁ ይላል። ላለማመን ማለት ነው። ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ፣ ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ፣ ከሞቱ መልሱልኝ ነው የሚሉት አይደለ? በህይወት ካሉስ በጣም ጥሩ። ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ? ያማልዳሉ። መላእክቱ ቅዱሳኑ ያማልዳሉ። ሌላውን ተውት። ሞት ከሆነ ምልጃ የሚከለክለው መላእክት ይሞታሉ አይሞቱም? ስለዚህ ሞት ከሆነ ምልጃ የሚከለክለው ቅዱሳን መላእክት ምን ይላሉ? ያማልዳሉ። ሄኖክና ኤልያስስ ሞተዋል አልሞቱም? ስለዚህ ጎረቤቶቻችን ግድ የለም የሞቱትን ይተው፣
እና አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖትን ሞተዋል ካሉ መላእክቱንና ሄኖክና ኤልያስን አማልዱን ይበሏቸው። ሌላውን እኛ ተከትለን እንቀጥላለን፣ ችግር የለም። አይ ጥቅስ ይጠቀስልን ካለ መጽሐፍ ቅዱስ ሙሉ መጽሐፍ ነው፣ ምን ቸገረው? የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ቅዱስ ዮሐንስ ምን አለ? ስለ ክርስቶስ መስክረው የሞቱትን ቅዱሳን ሰማዕታትን በእግዚአብሔር ዙፋን ፊት ቆመው አየኋቸው ይላል። ስለ ክርስቶስ መስክረው ሰማዕት የሆኑትን በእግዚአብሔር ዙፋን ፊት ቆመው አየኋቸው። እስከ መቼ አትፈርድም? ከሞቱ በኋላ ልባሩ እስከ መቼ አትፈርድም? ደማችንንስ በምድር ላይ በሚኖሩት እስከ መቼ አትበቀልም አሉ። እንደነሱ የሚሞቱ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እረፉ አላቸው። ነጭ ልብስም ተሰጣቸው ይላል። ነጭ ልብስ ለብሰዋል ሰማዕታቱ በሰማይ። ስለዚህ ምእመናን ጻድቃን ሰማዕታት ቢኖሩም በሕይወተ ሥጋ ባይኖሩም በአጸደ ነፍስ ስለ ሁላችን ይማልዳሉ፣ ለሁላችን ይማልዱልን። የሰማነውን በልቡናችን ያሳድርብን። የሦስት አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ አንቺ ተፈጸመ የሰው ልጆች ደስታ ወደ አንቺ የመጣ በብሩህ ደመና ከሦስት አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ አንቺ ተፈጸመ የሰው ልጆች ደስታ በደም የተጣለ ሔዋን ተጀሰተ የደስታ መፍለቂያ አንቺ ስላገኘ የበረከት ፍሬ አንቺ ተገኘ የወይን ቦታ በከለናታችን ወደ አንቺ የመጣ በብሩህ ደመና ከሦስት አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ አንቺ ተፈጸመ የሰው ልጆች ደስታ ወደ ባህሪ አድርጎ ከፍጥረታት ጌታ አንቺ ይወለድ ፍጹም የናላቅር ለጥቂት ታደገ ተልኮና ታቶ ወደ አንቺ የመጣ በብሩህ ደመና ከሦስት አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ አንቺ ተፈጸመ ከድንግልና ጋር አንድ የሆነ ኃይል በሮሳቤ ሳይሆን በነሳት እንደግር ከወንዶች ጋር የመለኮት ስፍራ አንቺ ሆነ ሳለ ታናሿ ሙሽራ ወደ አንቺ የመጣ በብሩህ ደመና ከሦስት አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ አንቺ ተፈጸመ የሰው ልጆች ደስታ በጌቱ ርልና የማይመረምር ፍጹም ነው ድንቅ ነው ለመቅደሷ ነገር እሳትን የመባ